ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቼ፣ ሊቃነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በአርባና በሰማንያ ቀናችሁ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምእመናን ምእመናት ሕፃናትን ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንሰነበታችሁ እንደምንቆያችሁ አሜን። ያለና የነበረ ከዘላለም የሚኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው እሳት ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት ዕድሜያችን ማስረዘሚያ የእናታችን የድንግል ማርያም ጸጋና ምልጃ አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ኃይል የእግዚአብሔር ነው የሚል ነው። መዝሙረ ዳዊት መዝሙር 61 ቁጥር 11 ላይ የሚገኝ ኃይለ ቃል ነው። ክፍሉን አንድ ጊዜ አነብላችኋለሁ። ለመዘምራን አለቃ ስለ ኢዶታም የዳዊት መዝሙር። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴም ነውና፣ እርሱ መጠጊያዬ ነው፣ እጅግም አልታወክም። እስከ መቼ በሰው ላይ ትቆማላችሁ? እናንተ ሁላችሁ እንዳዘነበለ ግድግዳ እንደፈረሰ ቅጥር ትገድላላችሁ። ነገር ግን ክብሬን ይሽሩ ዘንድ መከሩ፣ ሐሰትንም ይወዳሉ። በአፋቸው ይባርካሉ፣ በልባቸው ግን ይረግማሉ። ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ተስፋዬ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴም ነውና፣ እርሱ መጠጊያዬ ነው፣ አልታወክም። መድኃኒቴና ክብሬ በእግዚአብሔር ነው፣ የረድኤቴ አምላክ ተስፋዬም እግዚአብሔር ነው። የሕዝብ ማኅበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ። እግዚአብሔር ረዳታችን ነው። ነገር ግን የሰው ልጆች ከንቱ ናቸው፣ የሰው ልጆችም ሐሰተኞች ናቸው። በሚዛን ይበድላሉ፣ እነርሱስ በፍጹም ከንቱ ናቸው። ዓመፃን ተስፋ አታድርጉ፣ ቅሚያንም አትተማመኑት። ባለጠግነት ቢበዛ ልባችሁ አይኩራ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህም ብቻ ሰማሁ። ኃይል እግዚአብሔር ነው፣ አቤቱ ምሕረትም ያንተ ነው። አንተ እያንዳንዱ እንደ ሥራው ፍዳውን ትሰጠዋለህ። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስም የተመሰገነ ይሁን። ይህንን ቃል ያጻፈ መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን በቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማሁ እንድንል ጸጋውን እንዲያበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። ቅዱስ ዳዊት ይህንን ክፍል የጻፈበት ምክንያት ከላይ ተገልጧል። ሲጀምር ለመዘምራን አለቃ ስለ ኤዶታም የዳዊት መዝሙር ነው። በእርግጥ ኤዶታም ማን እንደሆነ በዝርዝር መጽሐፍ ቅዱስ ላይ አልተቀመጠም። ግን ኤዶታማውያን መጽሐፍ ቅዱስ ላይ እግዚአብሔርን የምስጋና ዕቃ የሚሸከሙ እግዚአብሔር የምስጋና ቅኔ ሁል ጊዜ የሚያቀርቡ እንደሆነ መጽሐፍ ቅዱስ ይነግረናል። ዝማሬ መልካም ነው። በዝማሬ ውስጥ ኃይል አለ። በዝማሬ ውስጥ እረፍት አለ። በዝማሬ ውስጥ ተስፋ አለ። እዛ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ በሁሉ አመስግኑ ብሎ ጽፎልናል። ምክንያቱም በነገር ሁሉ ማመስገን እግዚአብሔርን ክንድና እግዚአብሔርን እጅ እንድናይ ምክንያት ስለሚሆነን ነው። ታዲያ ምስጋና እነዚህ መንፈሳዊ በረከቶች ብቻ አይደሉም። ዝማሬ ፈተና ነው። ስለዚህ በዝማሬ የሚያገለግለውን ኤዶታም የተባለውን ሰው
ሊያጽናና ልቡን በቃሉ ሊደግፍለት ይህንን ዝማሬ እንደዘመረ ከላይ መጽሐፍ ቅዱስ ይነግረናል። ሲጀምር ነፍሴ እግዚአብሔር የምትገዛ አይደለችምን ብሎ ነው የሚጀምረው። የሥጋ መገዛትና የነፍስ መገዛት ልዩነቱ ምንድን ነው? የሥጋ መገዛት የጉልበት መሰበር ነው። የሥጋ መገዛት የወገብ መሰበር፣ የአንገት መሰበር ነው። የሥጋ መገዛት ራስን በእግዚአብሔር ፊት መጣል ነው። የሥጋ መገዛት እጅን ወደ ሰማይ ወደ እግዚአብሔር አንስቶ መማለል ነው። የሥጋ መገዛት ዓይንን ወደ ሰማይ አቅንቶ የእግዚአብሔርን ማደሪያ ማሰስ ነው። የነፍስ መገዛት ግን ሁሉን ትቶ ጌታን መከተል ነው። የነፍስ መገዛት ሁሉን ንቆ ወደ እግዚአብሔር መምጣት ነው። ወገኖች ትልቁ መባረክ ትልቁም ጸጋ ምንድን ነው ካላችሁ ሕይወትን ዕድሜን ሳይሳሱ ለእግዚአብሔር መሰዋት ነው። ለዘመናት ቅዱሳን ያደረጉት ይህንን ነው ወገኖች። ደቀ መዛሙርቱም እኮ መጽሐፍ ቅዱስ ላይ ካነበባችሁ ሁሉን ትተው እንደተከተሉት ለጌታችን ነግረውታል። የ8ኛው ሺህ ደቀ መዛሙርት ደግሞ ሁሉን ይዘው ነው የሚከተሉት። ሁሉን አግበስብሰው ነው የሚከተሉት ወገኖች። እግዚአብሔር ግን ሙሉ ዕድሜን መስጠት ያስፈልጋል። ዕድሜያችንም የሚበረክተው ዕድሜያችንም እንደው ለቅድስና ለበረከት የሚሆነው ወገኖች ለሱ ስንሰጠው ነው። መቼም የሌባን ገንዘብ ታውቁታላችሁ። ሌባ ደክሞ ጥሮ ያላመጣው ገንዘብ ስለሆነ የሰረቀውን ገንዘብ ድፍትፍት አድርጎ ነው የሚያጠፋው። ሰይጣንም ሌባ ነው። ዕድሜያችን ባጋንንት እጅ ከሆነ ወገኖች ያድፋፋናል፣ ያባክነናል። ዕድሜያችን ግን በእግዚአብሔር እጅ ከሆነ አክብሮ ይይዘናል። የነፍስ መገዛት እንደው በተራ ቁጥር እናስቀምጠው ከተባለ የመጀመሪያው ምንድን ነው ካለ ለእግዚአብሔር ሐሳብ መኖር ነው። እንደ ገዛ ሐሳባችን እንደ ልቡናችን ፈቃድ ሳይሆን ለእግዚአብሔር ሐሳብ መኖር፣ ይሄ የነፍስ መገዛት ነው ወገኖች። ምክንያቱም የእግዚአብሔር ሐሳብ ከሞት ያድናል። እግዚአብሔር ሐሳብ ከገደል ይመልሳል። እግዚአብሔር ሐሳብ ክፋታችንን እንዳንጨርሰው ክፋታችንም እንዳይጨርሰን ያደርጋል። በእግዚአብሔር ሐሳብ ውስጥ ብዙ በረከት አለ ወገኖች። እርግጥ ነው በገዛ ምኞታችንና በልቡናችን ሐሳብ ሂደን ትዳሩንም ገንዘቡንም ስልጣኑንም ሀብቱንም ልንይዝ እንችላለን። ግን እርካታ የለውም፣ ረፍት የለውም። እንደ እግዚአብሔር ሐሳብ የምናገኘው ነገር ግን አይደለም። በረከቱ መከራው ራሱ የልብ ሰላም አለው። ለእግዚአብሔር ሐሳብ መኖር መታደል ነው። ቅዱሳን ሁሉ ለምን ይመስላችኋል ተፈጥሮን ያዛቡት? ታላላቅ ታምራት የሰሩት፣ ክረምቱን በጋ በጋውን ክረምት ያደረጉት፣ ቀኑን ሌሊት ሌሊቱን ቀን፣ ብርሃኑን ጨለማ ጨለማውን ብርሃን ያደረጉት፣ ለዓለም ጥበብ ለዓለም እውቀት አስቸጋሪ የሆነውን ሥራ የሰሩት ወገኖቼ ለምን ይመስላችኋል? በእግዚአብሔር ሐሳብ ስለኖሩ ነው። እንደ ሐሳቡ ሲኖሩ እንደ ሐሳባቸው ተደረገላቸው። እሺ የምንባለው እሺ ስንል ነው። እንደ ፈቃዱ ስንኖር ነው እንደ ፈቃዳችን የሚደረገው ወገኖች። የስኬትም መጀመሪያው ይሄው ነው። ሰላም የመሆንም ምስጢር ይሄው ነው። በእግዚአብሔር እሺ ማለት ለሐሳቡ መገዛት ወገኖች። ያን ብቻም አይደለም። የነፍስ መገዛት ነገን በእግዚአብሔር ዓይን ማየት ነው። የነገ ዓይን አላችሁ ሆይ ነው ዛሬም ብቻ ነው የምታዩት? እንዲህ ከሆነ የመኖር አቅም የላችሁም ወገኖች። የመኖር ጉልበቱ የመኖር ኃይሉ ምንድነው ካለ ነገን በእግዚአብሔር ማየት ነው። ሙሴን አስታውስ። በመጽሐፍ ቅዱስ ላይ ሙሴ ከዛ ካማረው ከቤተ መንግሥት ወጥቶ እግዚአብሔር ሕዝብ ጋር መከራ ለምንድን ነው የተቀበለው ካለን የነገውን ብድራት ትኩር ብሎ ስለተመለከተ ነው። መጽሐፍ ቅዱስ እንደዛ ነው የሚለው። በዕብራውያን መልእክት ምዕራፍ 11 ቁጥር 26 ላይ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር
መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። አያችሁ፣ እግዚአብሔር የምታገኙትን ብድራት ዋጋ መመልከት ካልቻላችሁ ዛሬ ላይ ከእግዚአብሔር ሕዝብ ጋር መከራ መቀበል አትችሉም ወገኖች። ዛሬ ላይ መጽናት አትችሉም። ስለዚህ የነገ ዓይን ይሄ ለነፍስ መገዛት ነው። እግዚአብሔር የነገ ዓይን ይስጠን በእውነት። ያን ብቻማ አይደለም፣ በነፍስ መገዛት እግዚአብሔር ያድናል ብሎ ማረፍ ነው ወገኖች። እግዚአብሔር ያድናል። እግዚአብሔር ከሞት ያድናል። እግዚአብሔር ከበሽታ ያድናል። እግዚአብሔር ከዓለም ወቀሳ፣ ከዲያብሎስ ፈተና እግዚአብሔር ያድናል። ኃይሉ ፍጹም ነው። በሽተኛን የሚያድንበት ኃይልና ሙትን የሚያስነሳበት ኃይሉ ያው ነው። ትላንት የነበረው እግዚአብሔር ዛሬም ይሰራል። ትላንት የኢያሪኮን ግንብ በእልልታ በጩኸት ያፈረሰ እግዚአብሔር ዛሬም ይሰራል። ጩኸት እንዴት ግንብ ያፈርሳል ወገኖች? ጩኸት እንኳን ግንብን ሊያፈርስ ድምፅን ያፍናል። ግን ጩኸቱ ሳይሆን የተጮኸለት ጌታ ግንብን ሊያፈርስ ነው። ፈተናን የሚያርቅ መከራን የሚያርቅ ነው ወገኖች። አዎ አንድ የሰሜን ተረት አለ። ወንድም እያላት የምታለቅስ ወንድም የሌላትን ለማስለቀስ ነው ይባላል። እግዚአብሔር እያለውም የሚያለቅስ እግዚአብሔር የሌለውን ለማስለቀስ ነው። አዎ አምላክ የሌለው ሕዝብ አለ። እግዚአብሔርን መጠጊያ ያላደረገ ሕዝብ አለ። እነሱ ቢያለቅሱ ቢጨነቁ አይገርምም ወገኖች። እኛ ግን የሚረዳን አምላክ እያለ የሚያድነን አምላክ እያለ ለምን እንጨነቃለን ወገኖች? በነፍስ መገዛት ማለት እግዚአብሔር እንደሚያድን አምኖ ማረፍ ነው። በመጽሐፍ ቅዱስ ውስጥ ከ360 በላይ ረፉ 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 ተብሎ ተጽፏል ወገኖች። ማረፍ ልቡናን በእግዚአብሔር ድግፍ ማድረግ ነው ወገኖች። ኃይሉን አምነን እንድናርፍ ጸጋው ያግዘን በእውነት። ነፍሴ እግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና። የሸክሜ ቅለት ከማን ዘንድ ነው እያለ ከእግዚአብሔር ዘንድ ነው። ያደከመኝ ሸክሜ፣ ያቆሰለኝ ሸክሜ፣ ያደማኝ ሸክሜ፣ ያዛለኝ ሸክሜ ቅለቱ የሚወገደው መፍትሄው ከእግዚአብሔር ዘንድ ነው እያለ ነው ወገኖች። አዎ ሸክም ያለ ቦታው አያርፍም። አንድ ሰው ከባድ ሸክም ተሸክሞ እየሄደ ነው አልቦት ደክሞት እያያችሁት ለምንድን ነው ሸክሙን ጥሎ የማይገላገለው የማያርፈው ብላችሁ ብትጠይቁ ሸክም ያለ ቦታው አያርፍም። መልሱ ይሄው ነው። የሚያርፍበት ቦታ አለ። ጌታችንም በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ተናግሯል። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክም የሚያርፈው እሱ ላይ ነው። ሸክም የሚንከባለለው መስቀሉ ላይ ነው ወገኖች። መድኃኒቴ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነው እጅግም አልታወክም ይላል ቁጥር 2 ላይ። እዚህ ጋራ የእግዚአብሔርን የባህሪውን መገለጫ ነው እየዘረዘረ ያለ። መጀመሪያው ምን አለ? አምላኬ አምላኬ። ስለዚህ እግዚአብሔር ምንድን ነው ማለት ነው? አምላክ ነው ማለት ነው። አምላክ ማለት ምን ማለት ነው? ሁሉን የሚገዛ ማለት ነው። ብዙ ጊዜ የሰራዊት ጌታ ሲባል ሰምታችኋል። እኛ የሰራዊት ጌታ ሲባል እንደው የሚመስለን የመላእክት ጌታ ብቻ ይመስለናል። ግን አይደለም። ለሚታየውም ለማይታየው በሰማይም በምድርም ለሚኖሩት ሁሉ እግዚአብሔር ጌታ፣ እግዚአብሔር የበላይ መሆኑን የሚያስረዳ ነው ወገኖች። አዎ እሱ አምላክ ነው። እሱ የሁሉ ገዢ ነው። በጨለማችን ላይ እሱ ገዢ ነው። በሕመማችን ላይ እሱ ጌታ ነው። በኑሮ ጉድለታችን ላይ እሱ ጌታ ነው ወገኖች። ስሙ የተመሰገነ ይሁን። በዚህ በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ እነዛ አርባዕቱ እንስሳ አራቱ እንስሳ ቀንም ሌሊትም እግዚአብሔርን ምን እያሉ ነው የሚያመሰግኑት? ቅዱስ 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 እግዚአብሔር ያለና የነበረ የሚመጣው ሁሉንም የሚገዛ ጌታ አምላክ
እያሉ ነው የሚያመሰግኑት። ይሄ የቅዱሳን መላእክት የማያቋርጥ ምስጋናቸው ነው። እሱ ሁሉ የሚገዛ ጌታ ነው። የአፄ ቴዎድሮስ የታሪክ ጸሐፊ አለቃ ዘነብ ምን ብለዋል? እግዚአብሔር አይሰጋም የሚሽረው የለምና ብለዋል። እውነት ነው። እግዚአብሔር ሁሉን የሚገዛ ጌታ ስለሆነ ስለ መንግስቱ፣ ስለ ስልጣኑ አይሰጋም። ክብርና ምስጋና ለአምላካችን ይሁን በእውነት። ስለዚህ መጀመሪያው አምላኬ አለው፣ ሁለተኛው ደግሞ መድኃኒቴ ይለዋል። እግዚአብሔር መድኃኒት ነው ወገኖች፣ ላበደው መድኃኒት፣ ለተጨነቀው መድኃኒት፣ መረጋጋት ላጣው መድኃኒት፣ ለሚቅበዘበዘው መድኃኒት ነው እሱ። መድኃኒት የሚባለው ምንድን ነው? ያስጨነቀንን የረበሸንን ነገር ገድሎ ለእኛ እረፍት የሚሰጥ እሱ መድኃኒት ነው ወገኖች። ገዳዩን ገድሎ ለሟች ሕይወት የሚሰጥ እግዚአብሔር መድኃኒት ነው። እኔ የእስራኤል አምላክ እግዚአብሔር መድኃኒት ነኝ ተብሎ ተጽፏል። መድኃኔዓለም መድኃኒት ነው። ዛሬ በማይድን በሽታ የተያዛችሁ፣ ተደራራቢ መከራ የበዛባችሁ፣ ጭንቀቱ እንዲሁ አላስቀምጥ ያላችሁ፣ በረሃብ አለንጋ በችግር አለንጋ የምትገረፉ እግዚአብሔር መድኃኒት ነው። ስሙ የተመሰገነ ይሁን በእውነት። መድኃኒቴ ይለዋል። ቀጥሎ መጠጊያዬ፣ እግዚአብሔር መጠጊያ ነው። መጠጊያ አንዳንድ ጊዜ ከባድ ዝናብ ሲዘንብ ካያችሁ ወይም ደግሞ እንደው በከተማው በሀገሩ ግርግር ሲነሳ ካያችሁ ሰዎች የሚጠጉበትን ነገር ይፈልጋሉ። ልጆቻችንንም ስንቀጣ ልጃችን እንደው አጠገቡ ጋር ያለውን ሰው ወገቡ ላይ ይጠመጠምበታል እየጮኸ አድነኝ ማለት ነው። ያም የተያዘውም ሰው እኔን ብሏልና ወደ እኔ መጥቷልና አትነካው ይላል። ያ ሰው መጠጊያው ነው ለሕፃኑ። እግዚአብሔርም ልክ እንደዛ ነው። ለሚያሳድደን ጠላት ምንድን ነው የሚለው? እኔን አምኗልና እኔን ብሎ መጥቷልና አትነካው ብሎ የሚለው ወገኖች፣ እግዚአብሔር መጠጊያ ነው። እግዚአብሔር መማፀኛ ነው። እግዚአብሔር ማልቀሻ ነው። ማንም የማይደፍረው የሕይወታችን ምሽግ ጦር አጣፊው ጋሻ ክርስቶስ ነው ወገኖች። መጠጊያዬ ይለዋል ዳዊት። ዝቅ ብሎ እንዲህ ይላል ቁጥር 3 ላይ እስከ መቼ በሰው ላይ ትቆማላችሁ? እናንተ ሁላችሁ እንዳዘነበለ ግድግዳ እንደፈረሰም ቅጥ ትገድላላችሁ። ነገር ግን ክብሬን ይሽሩ ዘንድ መከሩ፣ ሐሰትንም ይወዳሉ። በአፋቸው ይባርካሉ፣ በልባቸው ግን ይረግማሉ ይላል። እዚህ ጋር ደግሞ የሰዎችን ጸባይ ነው ዳዊት እየዘረዘረ ያለው። የመጀመሪያው ሰዎች ምንድን ናቸው? ሌላውን የሚረግጡ ናቸው። እስከ መቼ በሰው ላይ ትቆማላችሁ ነው ያለው። ይሄ ሰዎች ጸባይ ነው። በተለይ በሀገራችን ይሄ ያለቅነት የበላይነት መንፈስ እንጂ ያገልጋይ ሎሌ የመሆን መንፈስ እኮ የለም። ሁሉም አለቃ፣ ሁሉም የበላይ መሆን ነው የሚፈልገው ወገኖች። የቤት ዘበኛው እንኳን ሳይቀር ምን ይዛችሁ እንደመጣችሁ ሳይጠይቅ፣ ከየት እንደመጣችሁ ሳይጠይቅ እንደው አለቅነቱን ለማሳየት ነው የሚሞክረው። መኪናም ለማቆም ስትፈልጉ ያ ቦታ የሚያሳያችሁ ሰው መንግሥተ ሰማያት ቆርሶ የሚሰጣችሁ ያህል ነው የሚኩራራው። ለምን ስንል በሀገራችን ሁሉ አለቃ የመሆን ፍላጎት ነው ያለው። ግን ዝቅ ብለን ስንነሳ ክብሩ ክብር ይሆናል፣ ከፍታው ከፍታ ይሆናል። ወገኖቼ ከፍ ለማለት ዝቅ ማለት ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን ነው ያስተማረው። ስንት ነገር የሚረግጥ እግር ዝቅ ብሎ አጥቧል። ለምን? የአገልጋይነት መንፈስ በደቀ መዛሙርት ውስጥ እንዲኖር ነው። ካያችሁ ፈረንጆቹ እንደ ባሪያ ይሰራሉ፣ እንደ ጌታ ይበላሉ። እኛ ግን እንደ ጌታ እንሰራለን፣ እንደ ባሪያ እንበላለን። ስለዚህ ብዙ በረከት ያለው ወገኖቼ፣ ብዙ ጸጋ ያለው ዝቅ ብሎ ማገልገል ነው። እስከ መቼ በሰው ላይ ትቆማላችሁ? ቀጥሎ ምንድን ነው ያለው? እናንተ ሁላችሁ
እንዳዘነበለ ግድግዳ እንደፈረሰ ቅጥር ትገድላላችሁ። ተጠግተው የቀረቧቸው ተንደው የሚገሉ ናቸው። ይህ የሰው ጸባይ ነው ወገኖች። በዚህ በሉቃስ ወንጌል ምዕራፍ 13 ላይ ተጽፏል። ስለ የሰሊሆም ሰዎች መጽሐፍ ቅዱስ ይነግረናል። ግንቡን ተጠግተው እንዳለ ያ ግንቡ ተንዶባቸው 18 ሰው እንደሞተ መጽሐፍ ቅዱስ ይነግረናል። አንዳንድ እንዲህ አይነት ግንብ አለ፣ መሰረቱ ያልጸና መሰረቱ የሚያረገርግ ግንብ አለ ወገኖች። አንዳንድ ሰዎችም ልክ እንደዛው ናቸው። የተማረኩላቸው እጃቸውን የሰጧቸው የተሸነፉላቸውን ሰዎች ተንደው የሚገድሉ ተንደው የሚደፍኑ ብዙ ሰዎች አሉ ወገኖች። እንደው በዓለም የውትድርና ሕግ እንኳን ሳይቀር አንድ ወታደር እንግዲህ ከጠላት ወገን የሆነ ወታደር እጁን አንስቶ ተማርኮ ከመጣ እኮ አይገደልም ወገኖች። እኛስ እንገድል ይሆን? የተሸነፉልን? ይሄ ሁለተኛው። ሶስተኛው ክብሬን ይሽሩ ዘንድ መከሩ ነው የሚለው። ስለዚህ ሶስተኛው የሰዎች ጸባይ ምንድነው? ክብርን መሻር። ክብርን መሻር ምንድነው? ህሊናን በቃል ዱላ በስድብ ዱላ መግደል ነው። ሰዎችን ከሰው ልቡና ከሰው ህሊና ማስወጣት ነው፣ ማስረሳት ነው። ይሄ ክብርን መሻር ነው ወገኖች። ዛሬ እግዚአብሔርን በስድብ እናገለግላለን የሚሉ ብዙ ሰዎች አሉ። ብዙ ጊዜም ብየዋለሁ፣ እግዚአብሔር ጻድቅ ነው፣ በስድብ አይከብርም ወገኖች። ቤተ ክርስቲያናችሁን ማስከበር ከፈለጋችሁ፣ ቤተ ክርስቲያናችሁን መጠበቅ ከፈለጋችሁ ቃሉን ያዙ፣ እውነትን ያዙ። እውነት ብቻዋን ታሸንፋለች ወገኖች። ቃሉ ብቻውን ያሸንፋል ወገኖች። ብዙ ጊዜ ደግሞ ከክብር ለመሻር የሚተጉ ሰዎች ካያችሁ በበታችነት ስሜት የሚሰቃዩ ናቸው። ስለዚህ ያንን ሰው ከክብሩ ሲሽሩት ውስጣቸው ያርፋል፣ ህሊናቸው ያርፋል። እግዚአብሔር ግን አይከብርም ወገኖች። ክቡር ያከብራል፣ ውድ ይወዳል። ስለዚህ ሰውን ሁሉ ልናከብር ይገባል። በተለይ እግዚአብሔር ያከበራቸው። ምክንያቱም ሰውን ማክበር በሰው ላይ ያለውን እግዚአብሔርን መልክ ማክበር ነው። ሰውን ማክበር ስለ ሰው ልጅ የፈሰሰውን የክርስቶስን ደም ማክበር ነው ወገኖች። እግዚአብሔር ይርዳን በእውነት። አራተኛው ሐሰትን ይወዳሉ ነው የሚለው። ይሄ የሰዎች ጸባይ ነው፣ ሐሰት። ዛሬ ካልዋሻው መኖር አልችልም የሚሉ እኮ ሰዎች አሉ። ካልዋሻው ትዳሬ አይጸናም፣ ካልዋሻው ነግጄ ማትረፍ አልችልም፣ ካልዋሻው በእውቀት ጎዳና መጓዝ አልችልም የሚሉ ብዙ ሰዎች አሉ። ውሸት ግን የኃጢአት የበደል መሰረት ነው ወገኖች። ውሸት ምንድን ነው ካላችሁ የቃል ሌብነት ነው። የቃል ሌብነት ደግሞ ወደ ንብረት ሌብነት ያድጋል። የንብረት ሌብነት ደግሞ ወደ ሕይወት ሌብነት ወይም ነፍስን ወደ መስረቅ ሌብነት ያድጋል። ስለዚህ ሐሰት አዳጊ ነው። የሰው ልጆች ሐሰትን ይወዳሉ። ዝቅ ብሎ በአፋቸው ይባርካሉ፣ በልባቸው ይረግማሉ። ይሄ ምንድነው? ሽንገላ። ሽንገላ ምንድነው? ዳዊት እንደተናገረው በአፍ እየባረኩ በልብ መራገም ነው። ያልሆኑትን ለመሆን መጣር ነው ሽንገላ። ወገኖች ሽንገላ ፍቅር አይደለም። ፍቅር ቢሆን ኑሮ በልባቸው ክፉ አያስቡም ነበር። ሽንገላ ጸብም አይደለም። ጸብ ቢሆን ኑሮ አስታራቂ ሽማግሌ ይገባ ነበረ። ሽንገላ ግን እንደ ፍግ እሳት ውስጡን የሚሄድ ነው ወገኖች። እግዚአብሔር ከኃጢአቶች ሁሉ የሚጠላው ምንድን ነው ካላችሁ ሽንገላ ነው። ሽንገላ ሰዎች ለምንድን ነው የሚሸነግሉት? ለምንድን ነው በልባቸው ክፉ እያሰቡ በአንደበታቸው መልካም የሚናገሩት ካለ የመጀመሪያው ዕድሜ ለማስረዘም ነው። በቃ ከሁሉም ጋር ሰላም ለመሆን በነገር ላለመነካካት ሰዎች ይሸነግላሉ። መጽሐፍ ቅዱስ ግን የሚለን የደም አፍሳሾችና የሸንጋዮች ዕድሜ ግማሽ አይሞላም ነው የሚለው። መዝሙረ ዳዊት መዝሙር 54
ቁጥር 23 ላይ አያችሁ። ዕድሜ የበረከት ውጤት ነው እንጂ ዕድሜ የስሌት ውጤት፣ ዕድሜ የብልጣብልጥነት ውጤት አይደለም ወገኖቼ። ዘመንን እንደዛ ወደ የሚያቀዳጀው እግዚአብሔር ነው። ሰው በሕይወቱ እንዴት ድራማ ይሰራል። ቁጥር 5 ላይ ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ተስፋዬ ከእርሱ ዘንድ ናትና ይላል። የምኞቴ የመሻቴ የፍላጎቴ መልስ ማን ነው እያለ ነው? እግዚአብሔር ነው። እግዚአብሔር ለምን የሚያኖራችሁ ይመስላችኋል? መሻቱን ፍላጎቱን ብቻ እንድትፈጽሙ ይመስላችኋል? አይደለም። መሻታችንን የልቡናችንን ፍላጎት እግዚአብሔር ሊሞላ ያኖረናል። ተስፋችን እርሱ ነው። ሰውን ተስፋ የሚያደርጉ መከራቸው ብዙ ነው። ሰውን ተስፋ የሚያደርጉ ሁል ጊዜ እንደደነገጡ ይኖራሉ። ሰውን ተስፋ የሚያደርጉ ይቀላሉ ወገኖች። እግዚአብሔርን ተስፋ የሚያደርጉ ግን ይከብራሉ። በለሱን የጠበቀ ፍሬውን ይበላል፣ ጌታውን የሚጠብቅ ደግሞ ይከብራል ተብሎ ተጽፏል ወገኖች። እግዚአብሔር ተስፋችሁ ይሁን። እግዚአብሔር ተስፋ ለዛ ነው ተስፋዬ ከእርሱ ዘንድ ናትና ያለው። ይህ ይታመነው በእግዚአብሔር እምታምኖ በእጓለ እመሕያው ብሏል እኮ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል፣ በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል ብሏል። ዞር አይልማ እግዚአብሔር። ቀኑ ሲጨልም አይከዳማ እግዚአብሔር። የተስፋ አምላክ፣ ተስፋን የሚሰጥ ጌታ የታመነ ነው። ስሙ የተመሰገነ ይሁን በእውነት። ቁጥር 6 ላይ እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነው አልታወክም ይላል። መታወክ ምንድን ነው? መታወክ ሰላምን ማጣት ነው። መታወክ ሰላምን በር ከፍቶ ማስወጣት ነው። መታወክ አለመረጋጋት ነው። መታወክ መረበሽ ነው ወገኖች። በእርግጥ እግዚአብሔር አንዳንድ ጊዜ በሚያውኩ ነገሮች ውስጥ ሊያሳልፈን ይችላል። ባህርንም ካያችሁ እግዚአብሔር ለምንድን ነው በነፋስ አውታር የሚመታው ባህርን በማዕበል የሚያናውጠው ካላችሁ ባህሩ እንዳይሸት ነው። ባህር በማዕበል ባይመታ ኑሮ ዓለም በክፉ ሽታ ትበከል ነበር። ስለዚህ እኛም ጤነኛ ማንነት እንዲኖረን እግዚአብሔርን ወደ ማወቅ እንድንመጣ አንዳንድ የሚያውቁ ነገሮች ሊመጡ ይችላሉ። እግዚአብሔር ግን የሁሉ ጌታ ነው። ስሙ የተመሰገነ ይሁን በእውነት። እርሱ አምላኬ ነው የሚለው ከላይ ለዛ ነው። ቁጥር 7 ላይ መድኃኒቴና ክብሬ በእግዚአብሔር ነው፣ የረድኤቴ አምላክ ተስፋዬም እግዚአብሔር ነው ይላል። መድኃኒቴና ክብሬ በማን ነው? በእግዚአብሔር ነው ይላል። ከላይ ምንድን ነው የሚለው? ክብሬን ይሽሩ ዘንድ መከሩ ነው የሚለው። አያችሁ፣ ክብር ግን የምክር ውጤት አይደለም። ክብር የጉባኤ ክብር የፊርማ ውጤት አይደለም ወገኖች። ክብር እግዚአብሔር ነው። አክባሪው እግዚአብሔር ካከበራችሁ እንደ ከበራችሁ ትቀራላችሁ። እንዴ ጠቅላይ ሚኒስትሩ ሚኒስትር ብሎ ካልሾመ እኮ እንደው የበታችሁ ተነስቶ ክቡር ሚኒስትር ቢል እኮ ይሄ ለበጣ ነው፣ ማሾፍ ነው ወገኖች። ክብር እግዚአብሔር ነው። ክብሬ በእግዚአብሔር ነው ያለው ዳዊት። ለዛ ነው ቁጥር 8 ላይ የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው ይላል። የሕዝብ ማህበር እነማን ናቸው? የእስራኤል ጉባኤ፣ የእስራኤል ማህበር በእግዚአብሔር ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው ይላል። ልብ ማፍሰስ ምንድን ነው? ልብ ማፍሰስ የፈሰሰ ነገር ይታፈሳል ወይ ወገኖች? የፈሰሰ ነገር ይመለሳል? አይመለስም። ስለዚህ ሐሳባችሁን ጭንቀታችሁን መልሳችሁ ላትወስዱት ለእግዚአብሔር ስጡት፣ እግዚአብሔር ተውት፣ እሱ ረዳታችን ነው እያለ ነው ወገኖች። ብዙ ጊዜ በመከራ በፈተና የምንኖረው ምክንያቱ ምን ይመስላችኋል? የሰጠነውን መልሰን ስለምንወስድ፣ ያስረከብነውን መልሰን የራሳችን ስለምናደርግ ብዙ ጊዜ እንጨነቃለን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ
ጣሉት እኮ ነው የሚለው። በእርሱ ላይ ጣሉት። እኛ መጣል አልሆነልንም፣ አንጠልጥለን ጭንቀታችንን ይዘነዋል። ስለዚህ እንባክናለን፣ እንረበሻለን። ወገኖች ልብን በእግዚአብሔር ፊት ማፍሰስ ያስፈልጋል። ዝቅ ብሎ ነገር ግን የሰው ልጆች ከንቱ ናቸው። ዝቅ ብላችሁ ስታነቡ ከንቱ ናቸው ይላል። የሰው ልጅ ከንቱ ነው ወገኖች። የሰው ልጅ ከንቱ መሆኑን የምታውቁት በለበሰው ሥጋ ሞት የሚባል ትልቅ ዕዳ አለብን ወገኖች። ይሄንን ትልቅ ዕዳ ይዘን ነው ዛሬ የምንጨቃጨቀው፣ ዛሬ የምንከፋፋው፣ ዛሬ ተንኮል የምናስበው። ያለን ጊዜ ያለን ቀሪ ዕድሜ እንኳን ለኃጢአት ለጽድቅም የማይበቃ ደግሞ ከምንኖረው የኖርነው ጊዜ እኮ ይበዛል። ምናልባት የምንኖረው እስከ ዛሬ ምሽት ሊሆን ይችላል ወገኖች። በጣም ትንሽ ጊዜ ነው ያለን። ይህን ጊዜ መልካም ሰርተን ከእግዚአብሔር ጋር ሆነን ልናልፍ ይገባል። ሰሎሞንም ብሏል፣ ከፀሐይ በታች ሁሉ ከንቱ ነው፣ ነፋስን እንደመከተል ነው ብሏል። ግን ከፀሐይ በታች ነው፣ ከፀሐይ በላይ ግን እውነት አለ። ስለዚህ ከፀሐይ በላይ ላለው እውነት መኖር ያስፈልጋል ወገኖች። እግዚአብሔር ማስተዋሉን ይስጠን። ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ ሥጋው ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳር ይጠወልጋል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። እዚህ ጋር ሥጋን በምን መሰለው? በሳር መሰለው። የሥጋን ክብር ደግሞ በሳር አበባ መሰለው። ሳሩ ሲጠወልግ አበባው ምን ይሆናል? አበባውም እኮ አብሮ ይረግፋል። የሰው ልጅም ክብሩ እንዲሁ ነው። የሰው ልጅ ሲሞት ክብሩም አብሮ ይረግፋል። ምሁር መባሉ፣ ባለሀብት መባሉ፣ ዝነኛ መባሉ፣ አዋቂ መባሉ እነዚህ ሁሉ ይረግፋሉ ወገኖች። ለዘላለም የሚኖረው ግን ቃሉ ነው። ጆሮ ያለው ይስማ። ለዘላለም ለሚኖረው ነገር ልንለይ ይገባል። የሰው ልጆች ሐሰተኞች ናቸው፣ በሚዛን ይበድላሉ፣ እነርሱ በፍጹም ከንቱ ናቸው ይላል። ሰው ለምንድን ነው በሚዛን የሚበድለው? ለዛ ነገር እኮ ሙሉ ዋጋው ተሰጥቶታል። ስለዚህ ዋጋውን ተቀብሎ የሚገባውን ነገር እንደመስጠት ለምንድን ነው የሰው ልጅ በሚዛን የሚበድለው? በሚዛን መበደል ምንድን ነው ወገኖች? በፍርድ መበደል ነው። ፍርድ ማዛባት ነው። በሞት ልጓም የሚታሰር አንደበት ይዘው ፍርድን የሚሸጡ አሉ። ፍርድን የሚያዛቡ አሉ ወገኖች። እግዚአብሔር ግን ፈራጅ ነው። ይግባኝ ለፍርድ ቤት፣ ይግባኝ ለጠቅላይ ችሎት ከማለት ይልቅ ይግባኝ ለሥላሴ፣ ይግባኝ ለክርስቶስ ማለት ከባድ ነው ወገኖች። ቁጥር 10 ላይ አመፃን ተስፋ አታድርጉ ይላል። በአመፃ ምንም ትርፍ የለም። በአመፃ ምንም ዋጋ የለም ወገኖች። መጨረሻው አያምርም። አመፃን ተስፋ አታድርጉ። ቅሚያንም አትተማመኑ። ዛሬ ለመቀማት እቅድ የሚያደርጉ ብዙ ሰዎች አሉ። ተማሪውም ተምሮ ገንዘብ ለመዝረፍ እቅድ ይዛል። ሰራተኛውም የመጀመሪያውን የወር ደመወዝ ሳይቀበል ክፉ ነገር ያስባል ወገኖች። ቅሚያን አትተማመኑ። ባለጠግነት ቢበዛ ልባችሁ አይኩራ። እግዚአብሔር ሀብት ሊሰጣችሁ፣ እግዚአብሔር ንብረት ሊሰጣችሁ ይችላል። ግን ባለጠግነቱ ቢበዛም ልባችሁ አይኩራ። ምክንያቱም እናንተ ጋር ያለው ሀብት ያደራ እንጂ የባለቤትነት አይደለም። ወርቁም ብሩም የኔ ነው ይላል እግዚአብሔር በትንቢተ ኢዮኤል ምዕራፍ 2 ቁጥር 8 ላይ። ስለዚህ ልባችሁ አይኩራ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህንን ብቻ ሰማሁ። እግዚአብሔር ነው። እግዚአብሔር እኮ ብዙ ጊዜ ነው የተናገረው። እግዚአብሔር በብዙ ጎዳና በብዙ አይነት ተናግሮናል። እዚህ ጋር ግን እግዚአብሔር አንድ ጊዜ ብቻ ተናገረ ይላል። የንግግሩ መጠቅለያ፣ የንግግሩ መደምደሚያ ሰው ሁሉ ሊሰማው የሚገባው ምንድን ነው ካላችሁ፣ እግዚአብሔር ነው። ኃይል የጠቢባን አይደለም። ኃይል የነገሥታት፣ ኃይል የአዋቂዎች፣ ኃይል አልፎ የሃጆች አይደለም። ኃይል እግዚአብሔር ነው። ውስጣችሁ ሲዝልባችሁ፣ ልባችሁ ሲወድቅባችሁ፣
ከተቀመጣችሁበት ወንበር መነሳት ሲያቅታችሁ ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። በተለይ ዓለማችን ከየትኛውም ጊዜ በበለጠ መልኩ የኃይል ጥገኛ ሆናለች። ትልቁ ኃይል ግን እግዚአብሔር ነው። እሱን መጠጋት ይኖርባታል ወገኖች። ኃይል እግዚአብሔር። ስለዚህ ኃይል እግዚአብሔር ስለሆነ የሰዎች ተንኮል አያስጋችሁ። የኖራችሁት ጠላት ስለሌለባችሁ አይደለም፣ ኃይል እግዚአብሔር ስለሆነ ነው። እዚህ ቁጭ ብላችሁ ቃሉን የሰማችሁት የመኖራችሁ ምክንያት ገዳይ ስለሌለባችሁ አይደለም፣ ኃይል እግዚአብሔር ስለሆነ ነው ወገኖች። ስለዚህ አትስጉ። ሐማ ለመርዶክዮስ ባዘጋጀው ግንድ ላይ ነው ተንጠልጥሎ ተሰቅሎ የሞተው። ኃይል እግዚአብሔር ነው። ያም ብቻም አይደለም፣ በሐሳባችን አንባክን። ዛሬ ሰው ሳይጠጣ የሚሰክረው ምክንያቱ ምንድነው ካለን ሐሳብ በማብዛት ጭንቀት በማብዛት። ስለዚህ ለሐሳባችን ገደብ እንስጠው። ኃይል እግዚአብሔር ነው። ይቅርብኝ ያሉ እየተውት ነው። መንገድና ሐሳብ ማለቂያ የለው ይባላል። ማለቂያ የለውም ወገኖች። ስለዚህ ሐሳብ ጭንቀትን ሁሉ ለማን መስጠት ያስፈልጋል? ኃይል እግዚአብሔር ነው ብሎ ለእግዚአብሔር መስጠት ያስፈልጋል። በመጨረሻ ዳዊት ቃሉን ሲጠቀልል አቤቱ ምሕረትም ያንተ ነው፣ ካስጨነቁኝ ሰዎች የምታድነኝ አንተ ነህ። ዓለም ተደጋጋሚ መከራ አላት፣ የታወቀ መከራ አላት። እግዚአብሔር ግን አዲስ ማዳን፣ ያልተለመደ ማዳን አለ። ምሕረቱ ሁል ጊዜ አዲስ ነው። አቤቱ ምሕረትም ያንተ ነው፣ አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጠዋለህ። ታያችሁ፣ እግዚአብሔር ለእያንዳንዱ እንደ ሥራው የሚከፍል ጌታ ነው። የማንም ብድራት የማያልፍበት ጌታ ነው ወገኖች። ስለዚህ መልካም ለማድረግ